ቤተክርስቲያን ቅዱሳን የምትላቸው እነማንን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ወደደኑ በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? አሜን። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች እማ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ጻድቃን ሰማዕታት ቅዱሳን አበው እንደየክብራቸው ስማቸው የተመሰገነ ይሁን። ስለ ቅዱሳን ትርጓሜውን አውርተናል። ግን ቤተክርስቲያን ቅዱሳን ብላ የምትጠራቸው እነማንን ነው የሚለውን ስናይ ቤተክርስቲያን ቅዱሳን የምትላቸው በደረጃ እናስቀምጣቸው። በደረጃ ስንል ከላይ ወደታች ያለው ወይም ደግሞ ከመጀመሪያ ከሰው ዘር ወይም ከስነ ፍጥረት ከመጀመሪያው ጀምሮ ያለውን ማለት ነው። ይህም ቤተክርስቲያን ቅዱሳን ብላ የምትጠራቸው በመጀመሪያ ቅዱሳን መላእክት ናቸው። ቅዱሳን መላእክት በመጀመሪያ ቀን ፍጥረት ወይም በዕለተ እሁድ ከተፈጠሩ ፍጥረታት መካከል አንዱ ናቸው። እኚህም ቅዱሳን መላእክት ዘወትር እግዚአብሔርን ቅዱስ 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 እያሉ የሚያመሰግኑ ለእግዚአብሔር ምስጋናን እያቀረቡ የሚኖሩ ከእግዚአብሔር ምስጋና በቀር ሌላ ምስጋና የማያውቁ ዘወትር እግዚአብሔርን ቅዱስ ቅዱስ እያሉ የሚያመሰግኑ ናቸው እና በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 ላይ እንደተጠቀሰው ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ዘወትር እግዚአብሔርን የሚያመሰግኑ ቅዱሳን ናቸው ማለት ነው። እነዚህ ቅዱሳን መላእክቶች ከንጽህና ውጪ በደል የማይገኝባቸው ብሎም እግዚአብሔርን በታማኝነት የሚያገለግሉ እግዚአብሔርን በፍቅር የሚያገለግሉ ለእግዚአብሔር የሚላላኩ እነዚህ ቅዱሳን መላእክት ናቸው። ቅዱሳን መላእክት ዘወትር እግዚአብሔርን የሚያመሰግኑ ናቸው ማለት ነው። እናም ቤተክርስቲያን ቅዱሳን መላእክትን ቅዱሳን ብላ ካስቀመጠቻቸው መካከል የመጀመሪያዎቹ ናቸው ማለት ነው። ሌላው ቤተክርስቲያን ቅዱሳን ብላ የምትጠራቸው ቅዱሳን አበው ናቸው። እነዚህም ቅዱሳን አበው ሕግ ሳይኖር ወይም ስርዓት ሳይቀመጥላቸው እንዲሁም በእምነት ከእግዚአብሔር ጋር እየተነጋገሩ እግዚአብሔርን እያመለኩ የእግዚአብሔርን ትእዛዝ እየፈጸሙ የኖሩ እነዚህ ቅዱሳን አባቶቻችን ናቸው ወይም ቅዱሳን አበው ተብለው ይጠራሉ ማለት ነው። ኖህን ማየት እንችላለን፣ አብርሃምን ማየት እንችላለን። እግዚአብሔርን ለማግኘት በብዙ እንደለፋ ኋላም ከእግዚአብሔር ጋር ተገናኝቶ ኑሮ የሰመረ እንደነበረ እግዚአብሔርን በታማኝነት ያገለገለ እድሜ ዘመኑንም ከእግዚአብሔር ጋር አድርጎ የፈጸመ ቅዱስ አባት ነው። ይስሐቅንም እስከ መስዋዕትነት ድረስ ለእግዚአብሔር ያቀረበ ድንቅ አባት ነው ማለት ነው። ኖህን ስናይ ኖህ ከጥፋት ውሃ ህዝቡን የታደገ ወይም ዘር እንዲቀጥል ያደረገ ቅዱስ አባት ነው። እና እነዚህ ቅዱሳን አባቶች ህግ ሳይኖር ስርዓት ሳይኖር እግዚአብሔርን ሲያመልኩ እግዚአብሔርን ሲጠሩ እግዚአብሔርን ዕለት ዕለት በልባቸው አንግሰው የነበሩ አባቶቻችን ናቸው ማለት ነው። እና እነዚህ ቤተክርስቲያን ቅዱሳን አባቶቻችን ወይም ቅዱሳን አበውን ቅዱሳን ብላ ትጠራቸዋለች ማለት ነው። ሌላው ቤተክርስቲያን ቅዱሳን ብላ ከምትጠራቸው መካከል ቅዱሳን ነቢያት ይገኙበታል። ቅዱሳን ነቢያት ትንቢት የሚናገሩ ወይም ደግሞ ከእግዚአብሔር የሆነውን ትክክለኛ የሆነውን ወደ ህዝቡ በማምጣት ወደፊት የሚሆነውን ብሎም ህዝቡ ከጥፋት እንዲመለስም ወደ እግዚአብሔር እንዲቀርብ ከእግዚአብሔር ጋር እንዲታረቅ እያደረጉ የኖሩ ቅዱሳን ነቢያት ናቸው ማለት ነው። ሁለተኛ ጴጥሮስ ምዕራፍ 1 ላይ ትንቢት ከቶ ከሰው አልመጣም ወይም ደግሞ የሰው ከሰው ፍቃድ እንዳልሆነ ያ ማለት ትንቢት ትክክለኛው እውነተኛ የሆነውን ትንቢት ከየት ከእግዚአብሔር እንደሆነ ሐዋርያው ቅዱስ ጴጥሮስ ይነግረናል ማለት ነው። እና እነዚህ ቅዱሳን ነቢያት የምንላቸው ከእግዚአብሔር የሆነውን እውነተኛውን ወደ ህዝቡ በማድረስ ህዝቡ ከጥፋት እንዲመለስ ህዝቡ ወደ እግዚአብሔር እንዲቀርብ እያደረጉ የነበሩ ቅዱሳን ነቢያቶች ናቸው። ለዚህም 16 የቤተክርስቲያን 16 ነቢያት እንዳሉ ከዚህም 4ቱ አበይትና 12ቱ ደቂቀ ነቢያት ብላ የምትጠራቸው እነዚህም እድሜ ዘመናቸውን እግዚአብሔርን እያመለኩ እግዚአብሔርን እየታዘዙ ለእግዚአብሔር ራሳቸውን ያኖሩ ቅዱሳን ናቸው ማለት ነው። ቤተክርስቲያንም እነዚህን ቅዱሳን ብላ ትጠራቸዋለች ማለት ነው። ሌላ ቅዱሳን ሐዋርያት ነው። ቤተክርስቲያን ቅዱሳን ብላ ከምትጠራቸው መካከል ቅዱሳን ሐዋርያት ይገኙበታል። ቅዱሳን ሐዋርያት ከጌታችን እግር ስር ቁጭ ብለው የተማሩ በዋለበት እየዋሉ ባደረበት እያደሩ የቃሉን ትምህርት የእጁን ታምራት
ያዩ ብሎም የተመገቡ ሐዋርያቶች ወይም ቅዱሳኖች ናቸው ማለት ነው። ቤተክርስቲያንም እነዚህ ቅዱሳን ትላቸዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 17 ከቁጥር 17 ላይ ቀድሳቸው እንዲሁም እኔን ወደ ዓለም ላከኝ እኔ ደግሞ እነሱን ወደ ላኳቸው ወደ ዓለም ላኳቸው ብሎ እንደተናገረው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እናም ጌታችን እነሱ ቀድሶ ወደ ዓለም ልኳቸዋል። ቀድሶ የላካቸው እነዚህ ሐዋርያቶች ደግሞ ምድር ምን ብለዋታል? ቀድሰዋታል። ጌታችን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ ማለት ነው። ቅዱስ ጳውሎስም እኔም ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ለተከታዮቹ ደግሞ እንደዚሁ እናም እነዚህ ሐዋርያት ዓለምን በወንጌል ያጣፈጡ ዓለምን በወንጌል የቀደሱ ቅዱሳን ናቸው ማለት ነው። ቤተክርስቲያንም እነዚህ ምን ትላቸዋለች? ቅዱሳን ብላ ትጠራቸዋለች። በማቴዎስ ወንጌል ምዕራፍ 28 ላይም ወደ ዓለም እንደላካቸው ያ ማለት በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙሬ አድርጓቸው ብሎ ጌታችን እንደተናገረው ትእዛዝ እንደሰጣቸው ከጌታችን እግር ስር ቁጭ ብለው የተማሩ የጌታችን ፍሬ የሆኑ ዓለምን በወንጌል ያጣፈጡ እነዚህ ሐዋርያት ቤተክርስቲያን ቅዱሳን ብላ ትጠራቸዋለች ማለት ነው። ሌላ ቤተክርስቲያን ቅዱሳን ብላ ከምትጠራቸው መካከል ቅዱሳን ጻድቃን ይገኙበታል። ቅዱሳን ጻድቃን ከምድራዊ ነገር ይልቅ ሰማያዊ ነገርን በመሻት ስጋቸውን ከማደለብ ሰውነታቸውን ከማደለብ የጣመ የላመውን ምግብ ከመብላት ከመመገብ ይልቅ ዓለምን ጥለው የመነኑ ለእግዚአብሔር ብለው ከዓለም የራቁ የእግዚአብሔርን ጽድቅ የፈለጉ ብሎም ደግሞ የእግዚአብሔርን ቅድስና የእግዚአብሔርን ጻድቅነት ለዓለም ያስተጋቡ ናቸው። እነዚህ ቅዱሳን ጻድቃን ብላ ቤተክርስቲያን የምትጠራቸው ማለት ነው። ከምድራዊ ነገር ይልቅ የሰማያዊ ነገር በመሻት ማለት ነው። ያ ማለት በዱር በገደሉ በየሜዳው እግዚአብሔርን በመፈለግ የእግዚአብሔርን ጽድቅ የእግዚአብሔርን መንግስት በመፈለግ በየሜዳው በየዱሩ ለእግዚአብሔር ራሳቸውን ያስገዙ ናቸው ማለት ነው። ከዓለም ካለው ከጣፋጩ ከጣመው ምግብ ይልቅ ከዓለም ውጭ ያለው እግዚአብሔርን ይዞ ያለውን ድንጋይ ተንተርሶ ብሎ ቅጠሉን እየተመገቡ እግዚአብሔርን ማመስገን ምን ያክል ክብር እንዳለው ውበት እንዳለው ያሳወቁን የነገሩን እነዚህ ቅዱሳን ጻድቃን ናቸው ማለት ነው። ቤተክርስቲያንም እነዚህን ቅዱሳን ትላቸዋለች ማለት ነው። ጌታችንም በጻድቅ ስም ጥርኝ ውሃ የሰጠ በጻድቅ ስም የመጸወተ ምን ይላል? የጻድቁን ዋጋ ያገኛል። የት? በምድር አይደለም በሰማይ ማለት ነው። ስለዚህ እነዚህ ጻድቃን ጌታችን የመሰከረላቸው ናቸው ማለት ነው። ቤተክርስቲያንም እነዚህን ቅዱሳን ብላ ትጠራቸዋለች ማለት ነው። ሌላ ቅዱሳን ቤተክርስቲያን ቅዱሳን ብላ ከምትጠራቸው መካከል ቅዱሳን ሰማዕታት ይገኙበታል። እነዚህም ቅዱሳን ሰማዕታት ለጌታችን በደም ምስክር የሆኑ ናቸው ማለት ነው። በደም ምስክር ሌላው በወንጌል ምስክር ይሆናል። በተለያየ መንገድ ለጌታችን በተጋድሎ በተለያየ መንገድ ምስክር የሆኑ አሉ። እነዚህ ሰማዕታት ግን የደም ምስክር የሆኑ ናቸው። ጌታችንን በደም የገለጹ ጌታችንን በደማቸው ከፍ ያደረጉ የመሰከሩ የሰበኩ ናቸው ማለት ነው። ቅዱሳን ሰማዕታት የሚባሉት ጌታችን ወደ ዓለም ምስክር ሆኜ መጣው ብሎ በዮሐንስ ወንጌል ምዕራፍ 18 ላይ እንደተናገረው ማለት ነው። እነዚህም ቅዱሳን ሰማዕታት የሚባሉ ለጌታችን በደም ምስክር የሆኑ ናቸው ማለት ነው። ቤተክርስቲያንም እነዚህ ቅዱሳን ሰማዕታት ቅዱሳን ብላ ትጠራቸዋለች ማለት ነው። ሌላው ቤተክርስቲያን ቅዱሳን ብላ ከምትጠራቸው መካከል ቅዱሳን ሊቃውንት ይገኙበታል። ቅዱሳን ሊቃውንት በቤተክርስቲያናችን ቅዱሳን ከሚባሉት መካከል ናቸው። እነዚህም ቅዱሳን ሊቃውንት የጠመመውን በማስተካከል ያልተመሰለውን በመመሰል የተመሰለውን ደግሞ በመተርጎም የሚታወቁ ናቸው። ያ ማለት ከዓለም እርቀው እንደው ቃላቸው የጣፈጠ አንደበታቸው የወዛ ብሎም ደግሞ ንግግራቸው ያማረ ወንጌልን ለዓለም የሰበኩ ብሎም እየተረጎሙ እያቃኑ የጠመመውን እያስተካከሉ የጌታችንን ወንጌል ለዓለም ያዳረሱ ናቸው። እነዚህ ቅዱሳን ሊቃውንት የሚባሉት ማለት ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ እንዲህ ይላቸዋል። መልካሙን የምስራች የሚናገሩ እግሮቻችሁ እንዴት ያማሩ ናቸው። እግሮቻችሁ ነው ያለው፣ አንደበታችሁ አላል። ያ ማለት ሙሉ ሰውነታቸው ምን ያክል የተዋበ የተቀደሰ መሆኑን ሲነግረን ነው ማለት ነው። ቅዱሱን የምስራች የሚናገሩ እግሮቻችሁ ምን ያክል ያማሩ ናቸው። እናም እነዚህ ቅዱሳን ሊቃውንት የሚባሉት
በቤተ ክርስቲያናችን ቅዱሳን ከሚባሉት መካከል ናቸው። ጉባኤ ኒቂያ ላይ፣ ጉባኤ ቆስጠንጥንያ፣ ጉባኤ ኤፌሶን ላይ ማንሳት እንችላለን። እንደነ ቅዱስ አትናቴዎስ፣ እንደነ ቅዱስ ቄርሎስ ዲዮስቆሮስ የመሰሉ እውነት የሆነውን ለዓለም ያስተጋቡ፣ እውነት የሆነውን ነገር ለዓለም የነገሩ ቅዱሳን ሊቃውንት ይባላሉ ማለት ነው። በቤተ ክርስቲያናችንም እነዚህ ቅዱሳን ተብለው ይጠራሉ ማለት ነው። ሌላ ቤተ ክርስቲያን ቅዱሳን ብላ ከምትጠራቸው መካከል ቅዱሳን ነገስታት ይገኛሉ። ቅዱሳን ነገስታት በዳዊት ወይም ከንጉስ ዳዊት ጊዜ እንኳን አንስተን ብናይ ንጉስ ዳዊት ንግስናን እግዚአብሔርን ከመፍራት ጋር አገናኝቶ ቅድስናን ከንግስና እንዲሁም እግዚአብሔርን ከመፍራት ጋር የያዘ እጅግ ድንቅ ንጉስ ነው ማለት ነው። ይህም ቅድስናቸው ንግስናቸው ከቅድስናቸው ጋር ያ ማለት በንግስናቸው ሳይታበዩ በንግስናቸው ህዝብ ሳይበድሉ እግዚአብሔርን እያገለገሉ እግዚአብሔርን እያስደሰቱ የኖሩ ቅዱሳን ነገስታት ይባላሉ። በሀገራችንም እንደነ ቅዱስ ላሊበላ አይነቶች እጅግ የሚደንቁ ቅድስናን ከንግስና ጋር አስተባብረው የያዙ ንግስናቸው ለቅድስናቸው ጥፋት ያልሆነባቸው እንዲሁም ንግስናቸው ለቅድስናቸው መንገድ የሆነላቸው እጅግ የሚደንቁ ነገስታት አሉ ማለት ነው። ቤተክርስቲያንም እነዚህን ቅዱሳን ነገስታት ብላ ትጠራቸዋለች ማለት ነው። ከቅዱሳኑ ረድኤት በረከታቸውን ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።